ሰላም እንዴት ናችሁ? ትላንትና ስለ ሱስ ባወራሁት ተከታዮቼ ታዲያ እንዴት ነው ከሱስ መውጣት የሚቻለው? ችግሩን ከተናገርክ መፍትሄውንም እስቲ ንገረን የሚል ሀሳብ አቀረብኩ። በዛች ጉዳይ ላይ ያለኝን መረጃ ለማካፈል ነው። ከሱስ ለመውጣት በመጀመሪያ ደረጃ የሚጠበቀው የግለሰቡ ቁርጠኝነት ነው። አንድ ሰው ከአንድ ችግር ለመውጣት የመጀመሪያው መፍትሄ ሰጪ ራሱ ነው። ያ ችግር ያደረሰበትን ነገር ሱስ፣ በጣም ህይወቱን ያመሰቃቀለው ነገር፣ የንብረት አያያዙን፣ ጤናውን፣ የስራ ፍቅሩን፣ የቤተሰብ ግንኙነቱን፣ ማህበራዊ ትስስሩን ያዳከመበትን ነገር መጥላት አለበት። ከልቡ ከጠላው ውሳኔ መውሰድ አለበት። ውሳኔው ምንድን ነው? ከዚህ በኋላ ይሄን ነገር አላደርግም ብሎ መወሰን ነው። ብዙ ጊዜ ሰዎች ይሄን ነገር ይወስኑና ከአሁን በኋላ ይሄን ነገር አልነካም ይሉና ቆይተው ደግሞ ከትንሽ ቀን በኋላ እንደገና ይመለሱበታል። ያ እየተደጋገመ እንደዚህ የሚሆንባቸው ከሆነ ግን በእርግጥ በዛ ጉዳይ በሱስ ተይዛቸዋል ማለት ነው። በሱስ መያዝ የልምምዶች ስብስብ ነው። አንድ ነገር ደጋግማችሁ ስታደርጉት የሚፈጥረው መልመድ ነው። አዳፕት ያደርጋል ሰውነታችሁ። ስለዚህ ያ ነገር ያስፈልጋቸዋል። የማይሆን ተስፋ፣ የማይሆን ፍላጎት በውስጣችሁ ይጭርና ወደዛ ይነዳቸዋል። በዛ ደረጃ ራሳችሁ ለማቆም ሞክራችሁ ማቆም ካቃታችሁ ግን ወደ ሐኪም መሄድ ይኖርባቸዋል። እንዴት ነው ወደ ሐኪም ነው የሚሄደው የምትሉ ከሆነ በውጭ ሀገር የምትኖሩ በብዛት በሱስ በጣም የተጠቃው በውጭ ሀገር የሚኖር አበሻ፣ ኢትዮጵያዊ፣ ኤርትራዊ ነው። ሌሎች ሀገሮችም አሉ። ግን የኛ ትንሽ ያለመድናቸው ነገሮች ስለሆኑ ከገቡብን ለመውጣትና ራሳችን ለመቆጣጠር እንቸግራለን። እና ምንድን ነው ማድረግ ያለባችሁ? ባላችሁበት ሀገር ፋሚሊ፣ አሁን ለምሳሌ ጣሊያን ሀገር ሜዲኮ ፋሚሊያሪ ይባላል የቤተሰብ ሐኪም። በሌላ ሀገር የራሳችሁ ሐኪም አለ። በእንግሊዝ ሀገር ጂፒ ይባላል። በአሜሪካን ሀገርም ያ የራስህ ሐኪም አለ። የተመደበልህ በአካባቢ ያንተን ጤና የሚከታተል ሐኪም አለ። እሱ ጋር ትሄድና ያለብን ችግር በዝርዝር ትነግረዋል ወይም ትነግሪዋለሽ። በዝርዝር ከነገርከው በኋላ የአልኮል ከሆነ ወደ አልኮል ስፔሻሊስት፣ የሌላ አይነት ቁማር ከሆነ ለምሳሌ ካሲኖ ወይም ደግሞ ስሎት ማሽን ከሆነ የእሱ ስፔሻሊስት ጋር፣ የኳስ ምናምን ከሆነ የኳስ ስፔሻሊስት ጋር፣ የሌላ አይነት ኦንላይን ቁማሮች ምናምን ከሆነ እንደየባህሪው ይልካቸዋል። የሲጋራ ከሆነ የአደንዛዥ ከሆነ የአደንዛዥ፣ የአልኮል ከሆነ የአልኮል ስፔሻሊስት ዶክተር ጋር ይልካቸዋል። ያ ስፔሻሊስት ዶክተር እናንተን ከዛ ችግር እንድትወጡ ይረዳቸዋል። ምንድነው ዋናው ነገር? ዶክተሩ የሚነግራችሁን መመሪያዎችን መከተል ይኖርባል። እኛ ሰው ካስቀየመን እንዘጋው የለም እንዴ? እኔ አንዳንድ ሰዎች አሉ ሰማይ ቤትን ባገኛቸው መንግስተ ሰማያት ውስጥ እንኳን ቢገኙ አላናግረውም ብለው ሰው አለ። አንዳንድ በጣም ብዙ ባይሆንም በህይወቴ ውስጥ ወይ 2 ወይም 3 ሰዎች ሰማይ ቤት መንግስተ ሰማያት ባገኛቸው ሰላም አላቸው እምላቸዋለሁ። እነዛ ሰዎች ካስቀየሙኝ ነገር ተነስቶ ሊሆን ይችላል። ይቅር ብል ጥሩ ነው። ይቅር ማለት ጥሩ ነው። ብዙ ጊዜ በትምህርት የምንማረው ይቅር ማለትም በጣም ጥሩ እንደሆነ ነው የምናሳየው። ይቅር ማለት ከቻላችሁ ግን እንደ ቁማር ህይወታችሁን የሚያጨልም ነገር፣ ህይወታችሁን የሚያጠፋ ነገር ገዳያችሁን ይቅር ማለት የለባችሁም። ስለዚህ ልትዘጉት ይገባል፣ ልትወስኑ ይገባል። ሐኪም የሚሰጣችሁን መመሪያ መቀበል አለባችሁ። ሳይካትሪስት የሚባሉ አሉ፣ የሳይኮሎጂ ህክምና የሚያደርጉ አሉ፣ የተለያየ አይነት ትሪትመንት አለ። በጣም ከከበደ ደግሞ መድኃኒት የሚሰጡ አሉ። ያ ነገር በምታደርጉበት ሰዓት ላይ በሌላ አይነት ሙድ እንድታልፉ የሚያደርግ ወይም ያን ነገር መጫወት የምትፈልጉ ከሆነ ያ ነገር የመጫወቱ ዝም ብሎ አለ አይደል? የሆነ ለምሳሌ ካሲኖ ከሆነ የካሲኖ ማሽን ያለበት ቦታ በጆተኒ ኳስ በዋጋ በሌላቸው ሳንቲሞች የተወሰነ እንድትጫወቱ ዛሬ 10 ተጫወት 20 ትናንት 20 ተጫውተ ከሆነ ዛሬ 10 5 እያሉ በጊዜ ብዛት በ1 ወር በ2 ወር በ3 ወር ትሪትመንት ከዛ ያስወጧቸዋል። እንደገና ደግሞ የቁማሩ ጠቅላላ አሰራሩን ይነግሯቸዋል። ቁማሩን የከፈቱ ሰዎች ስትራቴጂያቸው ምን እንደሆነ፣ ስንት ብር እንደሚበሏቸው፣ እናንተ ስንት እንደምታገኙ፣ እድለኛ ሆናችሁ እንኳን ብታገኙ ስንት ብር እንደምታገኙ ነው የሚነግሯቸው። እና በማንኛውም ቁማር ስትጫወቱ እድለኛ ሆናችሁ ከደረሳችሁ የተበላችሁትን 30% ነው የምታገኙት። ሌላው የቁማሩ ባለቤትና መንግስት ናቸው የሚካፈሉት። ስለዚህ አንተ 100 ብር ከተበላ የምትበላው 30 ብር ነው። በአጋጣሚ የሌላ ሰው በልተ ሊሆን ይችላል። ሌላ ሰው የተበላውን በልተ ይሆናል። ግን በሳይንሱ የተጠናው አንተ 100 ብር ስትበላ 30 ብር እንድታገኝ ነው። ታዲያ እንደዚህ አይነት 70 ብር ለመበላት ለምን ትጫወታለህ? እና ቁማር በአጠቃላይ የቁማርን ክሬኤት ያደረጉት ሰዎች ጨካኞች ናቸው። ምንም እንደተረፋችሁ እንድታገኙ አይደለም። ታማችሁ ሜዳ ብትወጥቁ፣ ብትራቡ፣ ብትራቆቱ ለነሱ ጉዳያቸው አይደለም።
ፈልጎ ነው የሚጫወተው ብሎ ነው የሚያስቡት። ስለዚህ ሐኪም ጋር መሄድ አለባችሁ። የከበደባችሁ በራሳችሁ ማቆም ያልቻላችሁ ሰዎች ለዶክተራችሁ ንገሩ። ዶክተራችሁ ለሚገባው ሐኪም ይመራችኋል። ከዛ እያንዳንዱ ነገር ሐኪሙ የሚለውን ነገር ካረጋችሁ ትድናላችሁ። ከመሞት መዳን አይሻልም እንዴ? ምንም ከኤችአይቪ ወይ ከካንሰር ከምናምን አሁን እንደውም ኤችአይቪ ገዳይ ያለው ካንሰር በጣም አደገኛ ከሚባሉ በሽታዎች የማይተናነስ በሽታ ነው። ሱስ ገዳይ ነው። ህይወትን ያጨልማል። በጣም በጣም አልባሌ ቦታ ይጥላል። ሜዳ ላይ ይጥላል። ራቁትህን የሚጥልህ ባዶ የሚጥልህ ለማኝ የሚያደርግህን ነገር ጨክነህ ከእሱ መለየት ይጠበቅባል። ይሄ ነው ያለኝ ምክር። እግዚአብሔር ይስጥልኝ።